አሪፍ ነው እዚህ ሀገር ከመሆን ግስልሽና ልቀበለውረስ ፓስፖርት አንቺ ነገራቶችን ስትወስድ ግን ብሩኬና ሃይሚ ሰላም እንዳይሆኑ ተደርጎባቸዋል እንዴ? እነዚህ ልጆች ምን ጉድ ነው? ቆይ ምንድነው? ኧረ በስመ አብ ወልድ። እኔ እኮ ገና አልወሰንኩኝም። ሃይሚዬ አልወሰንኩም ምናምን ይባላል። ተነጋግረሽ ጨርሰሽ አውርተሽ ጨርሰሽ ብሩክ ሳያቅ ይሄ ሁላ። ኧረ ተይ 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 ሃይሚ ተይ ተይ። አሁን እንኳን በዚህ ረመዳን ምን አለ ትንሽ እረፍት ብትሰጭን እንደው በቃ ላይቭ ላይ ገብተሽ ለብሩ ጥሩ ነገር እየዘንላችሁ ቪዲዮ እንመጣለን ብለሽ በቃ አንቺ የምታወሪው ነገር ሁሉ ውሸት ነው ማለት ነው። ሃይሚዬ ምን አረግንሽ? ቆይኛ ተይ እንጂ ስራችን እንስራበት። አሁን በዚህ ኧረ በስመ አብ እግዚአብሔርን ነገ ፕራንክ ነው ብለሽ ብትመጪ ይሻልሻል፣ ብትሄጂ እንኳን ማለት ነው። የምር በጣም ብዙ ልጆች እኮ ነው የሚጎዱት። ፈጣሪ ትዕግስቱን ስጠኝ። አሁን ላይ ደግሞ በጣም ነው የሚያስቸግረው። ኧረ በስመ አብ ወልድ መንፈስ ቅዱስ። አሁን ስተናድርኩኝ ማርያምን፣ ምክንያቱም ይቃጠላሉ ዘይት። የምሬን ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ ጋር እንኳን ብዙ ፋሚሊ የለብኝም፣ ያን ይሻላል። በጣም ብዙ ፋሚሊ ያለባቸው ልጆች አሉ። አሁን ዛሬ ሃይሚዬ ይሄን አይዲያ ይዘሽ ትመጣለሽ። ቆይ በምን እንቅጣት? ቆይ ሃይሚን ቤተሰብ እንዲህ በምን እንቅጣት ሃይሚን? ወይኔ የትናንቱ ደስታ ተጣጥሞ ሳያልቅ ትንሽ ከታረቁ ትንሽ ታረቁልን ብለን ደስ ሲለን በመሃል መተሽ ትንኩስ የምታረጊው ነገር ሃይሚዬ፣ ግን ከኛ ከኦዲየንሶች ነው ችግርሽ ወይስ ምንድነው? እኔ አልገባኝም። ቤተሰብ ይቅርታ አድርጉልኝ እንግዲህ እንዴ ምን አስባ ነው እንዴ? አሁን ላይ እንዴት ነው እህቶቻችን ተጨናንቀው ባሉበት ሰዓት ይሄን ነገር የምታደርገው? ኧረ ተይ ሃይሚዬ፣ ለራስሽ ብቻ አታስቢያ፣ ለራስሽ ብቻ አታስቢ፣ በዙሪያሽ ላለ ሰው አስቢ። ምን አስበሽ ነው እንዴ? ወይኔ ሲቀጥል ደግሞ ይሄ ነገር ፕራንክ እንደሆነ እናውቃለን፣ ግን ፕራንክ ነው እየተባለ እየተሰራ ቪዲዮ በረዘመ ቁጥር ወደ ሌላ ታሪክ ውስጥ እየገባችሁ ነው ሁለታችሁ። ምንም ቢሆን ምን በየቀኑ ቤተሰብ እርቅ ኧረ ይደብራል እንዴ! ምንድነው ትናንት እንዴ ዛሬ እንዴ? ሃይሚ ምን አስበሽ ነው? ቆይ እንዴ! ኧረ በስመ አብ እኔ ግራ ገብቶኛል። ፈጣሪ ወይ ትግስት ነኝ። በእርግጥ ፕራንክ እያደረገችው ይመስለኛል። ምክንያቱም ሰሞኑን አሜሪካ ሀገር እንድትሄድ የሚወስዳት አለ፣ ያፈቅራት አለ። በነገራችን ላይ ራሳችሁ ኮሜንታተሮች ናቸው አይዲያ እየሰጣችሁ የምትቃጠሉት እርስ በርሳችሁ ማለት ነው። የእናንተ ነው አይዲያ ነው የምትሰራላችሁ። አይ ነው እኔ አልሸወድም። እኔ ፕራንክ እንደሆነ አውቃለሁኝ፣ ግን ያው በመሃል ያልሆነ ነገር ውስጥ ይገባሉ። ስለዚህ ተይ ቡቡን አታቃጥሊው። ተይ እንዴ ምንነኛ በምን ቋንቋ እንንገርሽ? ከዚህ በፊት አለሱ አላንተ መኖር አልችልም ብለሽ ስታለቀቅሽ አስለቀሽን፣ አብረን አለቀስን እንዴ። እኛ እንባችንን የምናፈሰው እንዲምን ቦጣን። አሁን ደግሞ ገና 3 ቀን ሳይሆነው 4 ቀን ሳይሆነው ሲጀመር ምን ይሸከቆኛል? ሃይሚ ፓስፖርት ስታወጣ ሸከኮኛል። ለምን ብትሉ እንዲህ አይነት ነገር እንደሚመጣ አቅ ነበር፣ እኔ ገምቼ ነበር። የምሬ ነው ብላችሁ ያኔ መሄድ አለመሄዷን አላቅም እንጂ እንደዚህ አይነት ነገር አሁንማ ቡሩኬን ታጨልለዋለች እያልኩ እያሰብኩ ነበር፣ ግን ወጥቼ አልተናገርኩም። እግዚአብሔር ምስክሬ ነው። በቃ ሃይሚ ለምን ሲቀማት ፓስፖርቷን ሲይዝባት እንኳን ያዘባት ነው ያልኩት። ለምን መሰላችሁ? እንዳትሄድ ምናምን አይደለም፣ ትሄድ፣ መሄዱ ችግር የለውም። ምክንያቱም እሷ ፍላጎቷ ከሆነ አንድን ሰው ፍላጎቱን አስራቸው አታስቀሩትም። ግን እዚህ ጋር እኛ እሷ እንድትለይ ቡሩኬ ተለይቷት እንዳይሄድ ብዙ መስዋዕትነት ከፍለናል። እግዚአብሔር ይስጠው። ብሩክም የሁላችንንም እንትን አዳምጦ ቀረ። አሁን ደግሞ እሷ በመሃል እንዲህ ተነስቼ እንዲህ ሊሄድ ነው ስትል እንደ ኦዲየንሱስ ምን ይላል? እግዚአብሔር እኔ በመጥፎ ጎን አትዩት። ቤተሰብ እንዲህ ለምን ተናገርሻት ምናምን ልትሉ ትችላላችሁ፣ የፈለጋችሁትን በሉ። ግን እነዚህ ልጆች ሲጨነቁ፣ ሲጣሉ፣ ሲያለቅሱ አብረን ነው የምናለቅሰው። ሲያጠፉስ ለምን አጠፉ ብለን ለምን አንናገራቸውም? ምክንያቱም አለማየት ትችላለች ትሉኝ ይሆናል። አይቻልም፣ እንደዛ ማለት አይቻልም። እኛ እድገታቸውን እንፈልጋለን፣ አንድነታቸውን እንፈልጋለን፣ ጓደኝነታቸውን እንፈልጋለን፣ ፍቅራቸውን በጣም ነው የምንፈልገው። ምክንያቱም እኛ እኔ አሁን ከሃይሚ ብዙ ነገር ነው ከዚህ በኋላ መጠብቅ የነበረው። መልሰስ እዛው ቦታ ላይ ኧረ ተይ ሃይሚ ተይ እንደኛ ለምነንሻል በሚገባ ማለት ነው። እውነት ከመጠን በላይ እኔ በተለይ ለምኝሻለሁ። ብዙ ሰውም ይለምንሽ ይሆናል እንደኔ ማለት ነው። ምክንያቱም አግባብ የሆነ ነገር አይደለም በሳምንቱ እንዴ። ተይ እንጂ አንቺ እንዴ ሰላም አይወድልሽም ሃይሚዬ? ተይ። እኔ የዛሬው ፕራንክ ነው ብዬ አስባለሁ። እግዚአብሔርን እንዴ ፕራንክ እኔ ትክክል ቢሆንም እኮ ችግር የለውም፣ መሄድ ካለባት ትሄድ። ግን እንደ አዲስ ካሜራ ላይ መታ ለብሩክ የምትነግረው ነገር ለምንድን ነው? በውስጥ አትነጋገሩም፣ በውስጥ አትፈቃቀዱም። ከዛ በኋላ ሚዲያ ላይ ከዛ በኋላ እርግጠኛ ነኝ አሁን ብሩክ ቢያቅ ኖሮ
ማርያምን የምታረጊው ነገር ትክክል አይደለም እያለ አይለምናትም። ሲጀምር ለውሸት ነገር አይምልም ቡርኬ እና ኦ ማይ ጋድ እኔ እንጃ ሃይሚ ምን አስበሽ ነው ይሄን ነገር ያመጣሽው አላቅም። እንግዲህ አሜሪካ የምትወስደው ያሰባችሁ ከሆናችሁ ብሩኬን ማብራችሁ ሰዱ። እሷን ብቻ መውሰድ አትችሉም። በቃ አይቻልም፣ አንሰጥም። ማን ነው ያለው? አትሄድም፣ እግሯን ንቅንቅ ብላ አትሄድም። እኛ ብሩኬን አስቀርተን እሷ ጭራሽ አሜሪካ ሊሄድ ነው። አረ ማን ነው ያለው? ይዘሽ ጃብሩ ይዘሽ ብሩኬን ከፈልክሽ፣ ካለበለዚያ መሄዳችን በቃ አለቀ። ምክንያቱም እኛ ብሩኬን ቅር አለሱ መኖር አልችልም ስትለን በቃ እንዴ ሴት ልጅ ናት ተጎርታ ማየት አንፈልግም ብለን እኛ ሴቶች እንዳለ ብሩክ ላይ አድማ ከፋተን እና ይሄው ወደ ራስሽ ተመለሰልሽ። አሁን ደግሞ አንቺ በተራሽ ልሄድ ምን ማለት ነው? ምን የሚሉ ቋንቋ ነው? ቢያንስ እንኳን ከካሜራ ጀርባ አስረጁ። ሁሉ ጊዜ ጨጓራ መላጠር። ፈጣሪ ሆይ ገና ሳትጋቡ እንዲህ ከሆናችሁ እናንተ ስትጋቡ ምን እንደምትሆኑ ፈጣሪ ነው የሚያውቀው። እውነቴን ነው የምላችሁ እንዴ እኔ አላቅም። ብቻ ፈጣሪ ሆናችሁ እኔ እንዳትስማሙ ተደርጎባችኋል። በት የዛሬ ሰው እኮ አርፎ አይተኛም። አጠጣችሁ እንዴ ብሩኬን ሃይሚ እንዳትስማሙ ሁሉ ጊዜ ጭቅጭቅ በቃ እንድትጨቃጨቁ ተደርጎባችኋል መሰለኝ። እኔ አሁን አያስፈርታችሁኛል። ምክንያቱም እንዴ አሁን ከቡታጅራ 3 ቀን 4 ቀን ይሆናችሁ ከመጡ አረ ይደብራል። በዛ ላይ ስራ እየሰራችሁ አይደለም። ምን እያረጋችሁ እንደው ከካሜራ ጀርባ ባላቅም እንግዲህ አንቺም ትምህርትሽን ይሄን ሳምንት ቀጥተሽዋል ተብለሻል። ይሄን ሳምንት ነው ትምህርት የቀራችሁ ደግሞ እንጂ ጭራሽ አላቋረጠችም በፍጹም። ቡታጅራ ከሄደች ጀምሮ ነው ያልሄደችው እንጂ ትምህርቷን አላቋረጠችም። አውቃ ነው ቤተሰብ እየተማረች ነው። እኔ ማወራው ሰው አለኝ በሷ ዙሪያ ማለት ነው። ትምህርቷን አላቋረጠችም በፍጹም። ያቋረጠችው የዛኔ ታማ ሆስፒታል የገባች ጊዜ እና አሁን ቡታጅራ የሄደች ጊዜ እሱንም ሐሙስንና ሰኞን ነው የቀጣችው። ከዛ በኋላ መደበኛ ትምህርት ቤት ትገባለች። እሱንም በኦንላይን እየተማረች ነው። ምንም አላቋረጠችም ትምህርቷን በፍጹም። ቤተሰብ አታስቡ፣ እዚህ ጋር አትስጉ ማለት ነው። ግን የጀመርሽውን ነገር ሳጨርሽልን ሌላ ማብራሪያ ይዘሽ መጣሽ። አሁን ደግሞ በቃ ይቀጥላል እንግዲህ በዛ በእንትኑ በምንድነው በዛ በልጁ ሰበብ እየተደረገ ምናምን ይቀጥላል። በቃ በጣም የሚደብረው እነሱ አሁን ላይ ብዙ እህቶቻችን በጣም ስራ ላይ ናቸው። እንደ በፊት እንኳን ያኔ አለባብሰው የሚተው ስራ አይደለም። በዚህ ሰዓት በጣም ነው የሚያስጠላው። እውነት ጩኸት አለ፣ የሰዎቹ ጩኸት አለ፣ ብዙ ነገር ነው እህቶቻችን ችለው የሚሰሩት። አትዩን አለማየት መብታችሁ ነው ብላችሁ ወስናችሁብን ከሆነ ምንም ማድረግ አይቻልም። እኔ በበኩሌ ኢንፎርሜሽን ነው የምጠይቀው። አንድ ነገር ብቅ ስትል እንደዚህ ማለት ነው እኔ አውቃለሁኝ ይሄ ነገር ፕራንክ ነው፣ ግን መጨረሻው አያምርም እንደዚህ የሚሆን ነገር እና እንዴ አንቺ ብትሄጂ እንኳን ብሩክን እንደዛ ለምነሽ ካስቀረሽ በኋላ ይሄ ራስ ወዳድነት ነው የሚሆነው። ግን አታደርጊውም፣ ሲጀመር አታደርጊውም። ብታደርጊው እንኳን ራስ ወዳድ ነው የሚሆነው። ምክንያቱም ልጁን ከአላማው አፈናቅለሽ ለሱ ብለሽ እንደዛ አድርገሽ እንደገና ደግሞ በቃ የሆነ አሁን ሐሳብሽን ስቀይሪ ኧረ ማንንም አይሰማሽም። ያው ነገ አሳጥረሹ እንደምትመጪ ተስፋ አለኝ ቤተሰብ እና ራሳችሁን ጠብቁ። እናቴ በዚህ በጋለ ዘይት የሆነ ነገር እንዳትሆኑ ውድ ቤተሰቦቻችን እህቶቼ። የሐረብ ሀገር ረመዳን ነው አሁን ላይ። እውነት የሚያሳስት ፕራንክ ነው የሰራሽው ሃይሚ። ለምን አሁን በቃ የሆነ ሰው ድንገት ሲናደድ መጥፎ ቃል ይወጣል ምናምን ነገር በቃ ጾም ታስረክሻለሽ። የምሬን ነው እግዚአብሔርን። የኛም የኦርቶዶክስም ጾም ነው የሙስሊምም ጾም ነው እና በዚህ አጋጣሚ የማይረባ ንግግር እንድንናገር አታድርጊን። ነገ ፕራንክ ነው ብለሽ መተሽ በሌላ ደስ በሚል ቪዲዮ ነው በቃ አሜሪካ የምትሄጂ ከሆነ ባልሽን መጀመሪያ አናግሪው። በቃ መጀመሪያ ከባልሽ ጋር ተስማምተሽ ጨርሰሽ ከዛ በኋላ ነው ወደኛ ጋር ቤተሰብ ብለሽ መተሽ መናገር ያለብሽ። እንዴ ምን ብሩኬ በቃ ሁሉ ጊዜ ወይኔ እንደ ጻል ያቃጠልሽ በቃ መንገድ ለመንገዱ ጅዋጅዌ ያጫወትሽ ሸኝዋለሽ። ቡቡዬ አይዞህ በርታ፣ ሁሉም ያልፋል፣ የማያልፍ ነገር የለም። ወይኔ እኔ እንደው አሳዘኑኝ እግዚአብሔር። እነዚህ ልጆች የማይስማሙን ነገር ምንድነው እንዴ?